السلام عليكم ورحمة الله وبركاته. عيدكم مبارك وتقبل الله منا ومنكم صالح الأعمال وكل عام وأنتم بخير። እንኳን ደስ ያላችሁ እንኳን አደረሳችሁ። መልካም በዓል ይሁንላችሁ እላለሁኝ ለእናንተም ለመላው ለሁሉም ቤተሰቦቻችሁ። አላህ በዓሉን የደስታ ምንም ሐዘን የሌለበት ምንም ያስከፋ ነገር ሳያጋጥመን ተሳስቀን ተጨዋውተን ምናሳልፍ ያድርገን። በዓሉን በመልኩ ማሳለፍ ያስፈልጋል በሚል ትንሽ ነገር ባነሳ ደስ ይለኛል። ይህ ቀን እንግዲህ እየተጫወትን እየተዝናናን የምናሳልፍበት ቀን ነው። በዱካክ በሐዘን በጭንቀት በመሰል ደስ በማይሉ በሚደብሩ ነገሮች ማለፍ የለበትም። አዎ ብዙ ሊያስከፉ ሊያሳዝኑ የሚችሉ ነገሮች ይኖራሉ። ግን ኢድ ነው ብለን እንደምንም ዋጥ አድርገን ቻል አድርገን ማሳለፍ ያስፈልጋል። ለምን ሰው አይሞትም? ለምን ሰው አይታመምም? በቃ ተከሰተ ሆነ። ከዛ በኋላ ያለውን ነገር አሳምሮ አስተካክሎ ማስተናገድ ያስፈልጋል እንጂ ሁለት ሙሲባ መፍጠር የለብንም። የሞተውን ሰው እንግዲህ ዱዓ አድርገን ሰግደን መሸኘት ነው። ሞቶ ቀብሩን አላህ የጀነት ጨፌ አድርጎለት ኢዱን እዛ የሚያሳልፍ እንዲያደርገው መመኘት ነው። የታመመውን ደግሞ እንደው ህመሙን በሚያስረሳ መልኩ አስታመን አስደስተን ጥሩ ፊት አሳይተን ህመሙን እንድትረሳ አድርገን መገኘት ይኖርብናል እንጂ ፊትን መዘብዘብ ጥሩ ያሉን ስሜቶችን ማሳየት እኛም ጋር ያንን መፍጠር አይገባም። ቻል አድርገን ማስተናገድ ነው ቅድም እንዳልነው። ሌላው ሊያስጨንቅ የሚችለው በዓሏን ማሳለፊያ የሚሆን ነገር አላገኘውም ብሎ ያ አሳስቦ ሊያስጨንቅ ይችላል። የበሬ የበግ ከዚያ በታች ደግሞ 1 ኪሎ ስጋ እንኳን መግዣ የለኝም ብሎ ተጨንቆ የሚያሳልፍ ሰው አለ። ቀንን ቀዝቀዝ ከሚያደርጉ ነገሮች መካከል እንግዲህ አንዱ ይሄ ነው። ብዙ ሰዎች ጋር እንደዚያ ሊኖር የሚችለው ይሄ ነው። አዎ ትንሽ ትከብዳለች። የደረሰበት ሰው በጣም ነው የሚታመመው። በተለይ ቤተሰብ የሚጠብቀው አይነት ሰው ሲሆን እንግዲህ በዚህ አይነት ነገር የተፈተነ ካለ አላህ ይፈርጀው። አላህ የደስታ ቀን ያድርግለት። ደስታ የሚፈጥር ነገር አላህ ካላሰበበትም ካሰበበትም ያምጣለት። የሰው እጅ ማየት ሳይኖር ችግርን ሄዶ ለሰዎች መዘርገፍ መንገድ ውስጥ ሳይከት አላህ እንዲሁ ያመቻችላቸው እንላለን። በእንዲህ አይነት ነገር እየታመሙ ላሉ ወንድሞቻችን እህቶቻችን አላህ ይፈርጃቸው። እኛም በምንችለው ሰበብ እናድርስ። ዝም ብለን እጅ እግር አጣጥፈን ቁጭ አንበል። እንዲህ አይነት ነገር ሲገጥም ለብቻ ዝም ብሎ ማሳለፍ ቁጭ ማለት አያስፈልግም። አንዳንዴ ይሄ ነገር በራሱ ጭንቀት ይፈጥራል፣ ሀሳብ ውስጥ በጣም ይከታል እና ዞር ማለት ያስፈልጋል። ከእንዲህ አይነቱ ሁኔታ ራሳችንን ለብቻችን አንተው። ይበልጥ ይሄ የሚባለው ከኢዱ ቀን በፊት ባሉ ቀናቶች ነው። የኢዱም ዕለት ቢሆን ከዚህ ነገር መራቅ ያስፈልጋል። እቺን በደንብ ያዙልኝ። ሌላው የኢዱ ዕለት መኖር የሌለባቸው ነገሮች ደግሞ አሉ። ቅድም ያለው ነገር አለ፣ መዝናናት፣ መጫወት፣ ከሰዎች ጋር ማሳለፊያ ያስፈልጋል። ግን ደግሞ ሐራም የሆኑ ነገራቶችን መቀላቀል የለብንም። ሐራም ስንል ኢስራፍ ውስጥ መግባት ሊሆን ይችላል፣ ወይ ጨዋታው ላይ ሰዎችን ማስከፋት፣ ማስደበር፣ በቀልድ ስም ሆነ ሞራል ሚነካ ነገር መናገር፣ ይሄ መኖር የለበትም። ልክ እንደዚሁ ኢኽቲላጥ የሚባለው ነገር መፈጠር የለበትም። ወንዶች ከሴቶች ጋር፣ ሴቶች ከወንዶች ጋር ይሄም አይገባም። አጅነቢይ የሆኑትን ለማለት ነው። ከቤተሰብ ጋር ሰብሰብ ብሎ ማሳለፍ ሲኖር ሊሆን ይችላል። ወይም ከዚያም ውጪ አጅነቢ የሆኑ ወንድና ሴቶች አብረው ማሳለፍ ለብቻቸው ገለል ማለት ያ መኖር የለበትም። ልክ እንደዚሁ ሴቶችም ጋር ለኢድ ዕለት የሚለብሷቸው ያማሩ የሆኑ ልብሶች አሉና ይሄንን ልብስ ለብሶ ውጭ መውጣት፣ አጅነቢ ፊት መታየት ይሄ መኖር የለበትም። እንግዲህ አትዋቡ አይደለም፣ ቤት ላይ ልበሱት፣ ተዋቡበት፣ አምራችሁ ተገኙበት። ግን ደግሞ ወጣ ሲባል በቃ ይሄ ያማረው ልብስ ላይ ሌላ ልብስ ደርቦ እዛ የሚሄዱበት ቤት ሊሆን ይችላል። ከሴቶች ጋር ሲኮን ወለቅ አድርጎ ከነሱ ጋር በዚያ መልኩ ማሳለፍ። ውጭ ላይ ግን ተውባችሁ ተገላልጣችሁ መታየት የለባችሁም እንላለን። ለሴቶች ነው ይህ መልእክት። በዙሪያቸው ደግሞ ላለንም ወንዶች እንንገራቸው፣ አስተካኪ እንበላቸው። እያየን አንለፍ ወይም ደግሞ ዝም አንበል። መጫወቱ መዝናናቱ በመልኩ የሚለው መቼስ አናነሳም። ምጥ ለእናቷ ይሆንብናል። ይሄ እንኳን ለሰው አይጠፋውም። እንግዲህ በመብላት በመጠጣት ከሰዎች ጋር እያወሩ በማሳለፍ የሚታዩ የሚያስደስቱ
እንግዲህ ነገራቶች ይኖራሉ። እነዛን እያዩ ወጣ ብሎ ውበት በማድረግ መዝናኛ ቦታዎች በመሄድ የፈሳድ የሌለባቸው ቦታዎች ልክ እንደዚሁ ዚያራ በማድረግ ዘመዶች ጋር ቤተሰቦች ጋር በመሄድ ማሳለፍ ይሄም መኖር አለበት። ደስታን በራስ በግል ብቻ መገደብም እንደዚያው የለብንም። ስልክ ላይ ተተክለን ሌላውን ችላ ብለን ይሄ መኖር የለበትም። እንግዲህ በዚህ መልኩ በሌሎችም ሐላል በሆኑ ነገሮች እየተደሰቱ ማሳለፍ ያስፈልጋል። በድጋሚ በዓሉን አላህ የደስታ የሰላም ያድርግልን። መልካም በዓል። ዒዱኩም ሙባረክ። እንኳን አደረሳችሁ እላለሁኝ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሃ ኢለላህ አላሁ አክበር አላሁ አክበር ወሊላሂል ሐምድ አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሃ ኢለላህ አላሁ አክበር አላሁ አክበር ወሊላሂል ሐምድ አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሃ ኢለላህ አላሁ አክበር አላሁ አክበር ወሊላሂል ሐምድ አላሁ አክበር ከቢራ والحمد لله كثيرا وسبحان الله بكرة وأصيلا وصلى الله على سيدنا محمد وعلى آله وصحبه وسلم تسليما كثيرا.